የተሰማው አስደንጋጭ መረጃና የዴዚ እናት አልሞተችም መባል ተባለኮነ በቃ ሰው እንዴት ይታመናል? ማን ነው ሙታለች ብሎ መጀመሪያ ዜናውን ያመጣው? ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለሽ። ማን ነው ሞተች ያለው መጀመሪያ? የቲክቶከሯ ባምቢ ስለ እሸቱ መለሰ የተናገረችው አስደንጋጭ ንግግር። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ቲክቶከሯን አስገድዶ ሊደፍራት ነው የተባሉት ሁለቱ ታዋቂ ግለሰቦች አንቺ የልጅ እናቱ ነሽ፣ ልጅ ይዘሽ እያሳደግሽ እሱ በስምና ዝናው ተጠቅሞ አንቺ እያስፈራራ እንዲሁም በልጅሽ እየመጣ እየተናገረሽ አፍነሽለት ልትቀመጪ አይገባም። ከእሸቱ መለሰ ጋር አሪፍ ቆይታ የነበረው ቢኒያም መቄዶንያ ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር የሚሰራው በነፃ ነው። ዛሬ ከምንመለከታቸው ቪዲዮዎች መካከል እነኚህ በጥቂቶቹ ናቸው። ሌሎችም አዝናኝና ተወዳጅ ቪዲዮዎች ስላሉ ከናንተ የሚጠበቀው ሰብስክራይብ በማድረግ ይሄንን ቻናል መቀላቀል ብቻ ነው። ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን እንሂድ። ተባለኮነ በቃ ሰው እንዴት ይታመናል? ማን ነው ሙታለች እየተባለ ዜናውን ያመጣው? እውነት ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለሽ። ማን ነው ሞተች ያለው መጀመሪያ? ይገርም እኮ ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት፣ በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም። ህዝብ ሲነጋገርበት ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል። ይኸውልህ ነፍስ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ በዛ እኮ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተክርስቲያኑ የተቀበረችበት ቤተክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች። ጭራሽ መረጃ አምጡልን። አዲስ አበባ ውስጥ የምንሰፈራት እንዴ ቤት ዘመድ ጎረቤት የላትም እንዴ? ትክክል፣ እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪ ቢሞት ስለሱ መረጃ የግድ ይወጣል። ተማሰለዱ ምን ተገጣጠመብኝ መሰለክ? ዜድን ፎቶን የተዘገዘቀችው በዲዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ከዛ በማግስቱ የእሷ ፎቶ ተዘቀዘቀ። እሺ በማግስቱ የእሷ ፎቶ ተዘቀዘቀ። ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን። አሁን እኛ ዝም አንልም። ለምን ሞተች ተብሎ ታወጀ። ከዛስ በኋላ ምንድነው ጨዌ እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም። ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ ነው ቤተክርስቲያን ሙስና የለም። አንተ በሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል። እንኳን የት ነው የተቀበረችበትን ያምጡ። ካልሆነ ሴትዮዋ ታግታለች ማለት ነው። ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች። ኢትዮጵያ እንደገባች ታግታ ነው ገተው በማነው ካልከኝ ደግሞ እኮ የማይታወቅ ቦታ ተቀብራለች ተገድላ። በዚህ ሰዓት አስደንጋጭ ነገር እየሰማን እንገኛለን። የዴዚ እናት አልሞተችም የሚያስብሉ መረጃዎች እየወጡ ይገኛሉ። በተለይ ደግሞ ያው አዲስ አበባ ዙሪያ ላይ የሚገኙ ሰዎች ተቀበረች የተባለችበት ቦታ ላይ የካ ሚካኤል ተቀበረች ተብላ ግን በእሷ ስም የተፈጠረ ወይ ደግሞ ምንም አይነት ሐውልት አልተገኘም እየተባለ ይገኛል። ይህን መረጃ ወደ ህዝቡ መጀመሪያ ያመጣው ማን ነው? ያው እንደዚህ አይነት መረጃ አልሞተችም ላትሞት ትችላለች፣ መረጃዎች ሁሉ እንዳልሞተች ነው የሚያሳየው እያሉ ይገኛሉ። እስኪ መጀመሪያ የትክክለኛ መረጃው ምንጭ እንስማ። ቲና አለች እየተባለ ሁሉ ሰላም ሁሉ መልካም እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነሽ? አየሁ ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች። ሄጄ ጠያየኩ፣ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች። ዛሬ ስልኳን እየተናገረች ደውሎ አለው አለች። በሲቪል ማህበራት እንዲደወልላት
አብሰላትን አስገባት በእናትህ ሙኒዬ አብሰላት የምትለዋን አስገባት በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ እንደውም እሷ አዲስ አበባ ነኝ ያለችው ውሸት ነው አዲስ አበባ ላይ የለችም ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው ዛሬ ምን ተፈጠረ መሰለክ ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ አብሰላትም ያለችው ጀርመን ነው ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ እሷ በጀመራ ቮይስ ላከላት በህይወት አለች ቲና አልሞተችም እና የሰራውት ቪዲዮ ነበር በጣም ብዙ ሺህ ታየልኝ አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ ማለት ገስት ላይ ያለን ደወለ ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያረግን ያለነው ምንድነው አገር ውስጥ ባለው መች ገባች የት ነው የተቀበረችው ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳይን ለደህንነትሽ ላንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት የሚገርም ይሄ ሁሉ አማራጭ የሰጠዋት ፈቃደኛ አይደለችም እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ ብዙ ሰው እያለ የሚገኘው መጀመሪያ ላይ ይህን መረጃ ለህብረተሰቡ ያጋራው ማን ነው ምክንያቱም ሞታለች የሚለውን ወይ ደግሞ የዲዚ እናት አርፋለች የሚለውን ንግግር ለመጀመሪያ ላይ ወደ ህብረተሰቡ ያመጣው ማን ነው ሲቀጥል ደግሞ ምንም አይነት ለቅሶ ቤታቸው ላይ የለም ይሄ ፊት ለፊት የምትመለከቱት ግለሰብ ሞን ይባላል ቲክቶክ ላይ ታቁታላችሁ ያስባለሁ እና የእናትየው የቅርብ ጓደኛ ማለት ይቻላል ከእናትየው ጋር በጣም ነበር የሚግባባው ተግባቡበት ምክንያት ደግሞ ያው ከልጇ ጋር በነበራት ሁኔታ እሱ ደግሞ ከልጇ ጋርም ስለሚግባባ ያው ምከርልኝ በማለት እንዲያስታረቃቸው ብዙ ነገሮችን እሱን ታማክረው ነበር ማለት ነውና እንዴት የውላ ነገር ሲሆን እኔ እንዴት አላቅም በማለት ቤታቸው ድረስ ይሄዳል ቤታቸው ምንም ለቅሶ የለም ቤታቸው አንድ ሰው ሲሞት ቤታቸው ላይ ድንኳን ይደኮናል ስንት ነገር አለ በኢትዮጵያ ባህል ማለት ነውና ለቅሶ እንደሆነ ከውጪ በማየት ያስታውቃል አይደለም ውስጥ ገብተንና እሱ ቤታቸው ሄዶ ምንም አይነት ለቅሶ እንደሌለ ሲቀጥል ደግሞ ተቀበረች የተባለችበት የካሚካኤልም በሷ ስም ምንም አይነት ቀብር እንዳልተፈጸመና ሐውልት እንዳልተሰራ ብዙ ሰዎች እየተናገሩ ይገኛሉና ይህ ነገር እውነት ከሆነ በጣም ከባድ ነገር ነው የሚሆነው ለዴዚና ለአሌክስ ማለት ነው የዴዚ እናት ካለች ለዚህ ድራማ ተጠያቂና ጥፋተኛ ማን እንደሆነ ታውቃላችሁ ራሷ የዴዚ እናት ናት ለምን መስላችሁ ይሄን ድራማ ለመቀላቀል ለምፈልገች ለምን ገጸ ባህሪውን ሆነች ራይ ካለች እሷ ጥፋተኛ ባይዘው እንጂ አዲስ አበባ ነው ሙሉ ምናምን የምትልስ ልጅ አለ ቀብር ላይ ባሄድ ለቅሶ ቤት ሄዶ እንኳን አይደለም ዝም ብሎ እንደማንኛውም ሰው ተራቁጭ ብሎ ወሬ ያወራ ብዙ አርቲስቶች ምናምን አሉ አርቲስት ላለው እንደ ይሄ ኢቢኤስ ላይ ምናምን እንደዛ ስትጻጻፍ እኔ ክርስትና እናት ነኝ የጂኒ እናት ላይ የሆነ ዩቲዩብ ላይ ኢንተርቪው ሰጠኝ ዘመር ነኝ ባያለች ወሬውን ይዛ መጣ ሚዲያ ላይ ከመጥመጣ የእውነት መሆን አለመሆን እንኳን የሚዲያ ሰው አይደለም ያ እና ብትኖርም ለራሷ ነው ባትኖርም ለራሷ ነው ኦኬ ሰው ደደሽ ያው እና በሁሉ አጋጣሚ ይመቻችሁ ሟቹ የሚመቸው ቋሚ የሚመቸው የእውነት ያ የሚመቸው ከውስጥ ጋር ተገናኝቶ ይኖራሉ ምን ችግር ቋሚ የሚመቸው ብቻ ማንሰማው ነገር የለም በእንደዚህ ነገር ብዙ ጊዜ እኛ ሀገር ላይ የተለመደ ነው በተለይ ደግሞ ቤተሰብ ሞቷል ብሎ ሳይናገር ወይ ደግሞ ቤተሰብ ሳይሰማ ሶሻል ሚዲያ ላይ መስማት የተለመደ ሆኗል ቤተሰብ የራሱን የቤተሰብ አባል ማለት ነው እንደሞተ ሳይሰማ ወይ ደግሞ ከዚህ ቻለ በሞት እንደተለየ ሳይሰማ ሶሻል ሚዲያ ላይ ሰምቶ የሚደነግጥበት አጋጣሚ ነው የተፈጠረው ነው እኛ ሀገር ላይ ካስተዋላችሁ የአስፋው መሸሻ እንደዛ ነበር የሆነው ቤተሰቦቹ ሳይሰሙ ነበር ሶሻል ሚዲያ ላይ እንደዚህ አይነት ነገር ተነጋግሮ በጣም እንደውም ቤተሰቦቹ ቅር ብሏቸው ሶሻል ሚዲያ ላይ መጥተው ራሱ ተናግረዋል
እና እንደዚህ አይነት ነገሮች እየተለመዱ መጥተዋል እና መቅረት አለባቸው ብዬ ነው ማስበው። እና ለዚህ ነገር ተጠያቂ እናትየው ነች ላለችው ደግሞ አንድ ማለት የምፈልገው ነገር አለ። እውነት ይህ ነገር እናትየው በእውነት በህይወት ኖራ የወላ ነገር ሲፈጠር ዝም ካለች እውነትም ተጠያቂ ናት። ሲቀጥል ደግሞ እንደዚህ እነ ዴዚ ስቶሪ አድርገዋሉ በቪዲዮ መተው ባይናገሩም በስቶሪያቸው ብዙ ነገሮችን አስተላልፈዋሉ። እንደሞተች የሚያሳዩ ነገሮችን አድርገዋሉ እና እነሱ ደግሞ ከቤተሰብ ከቅርብ ሰው ሳያረጋግጡ ይሄን ነገር ያደርጋሉ ብዬ አላስብም። እስኪ እናንተ ኮሜንት ሴክሽን ላይ የተሰማችሁን ሐሳብ አስተያየት አስቀምጡት። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አምኛለሁ ወንድሜ አምኛለሁ። በቃ የኢትዮጵያ ህዝብ ይርዳኝ። የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግሬን ሐላል አድርገው። እውነት ነው ወንድሜ፣ እውነት አንተ ነህ የተረዳኸኝ። ደሞዝ ከፈልኩ ስል ጡረታ ስል የስራ ግብር አለ፣ በዚህ ባንኩ፣ በዚህ ቤት ኪራይ ወንድሜ አንተ ነህ የተረዳኸኝ። ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 107197633887 አስገቡልኝ። 5ም 10ም ግን አሁን ዶንኪ ቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ። ወንድሜ በጣም ነው የማመሰግነው። ብቻ ልጁ በቁም ነገር የወሰደውን እሸቱ ወደ ቀል ቀይሮ የእውነትም ቸግሮኛል እርዱኝ እየቀለድኩ አይደለም ብሏል። እና ሰሞኑን መነጋገሪያ ከሆኑ ነገሮች መካከል አንደኛው የእሸቱ መለሰን የተመለከተ ነው። እስቲ በዛ ጉዳይ ላይ ከቢኒያም መቄዶንያ ጋር አንድ ሁለት የተባባሉበት ወይ ደግሞ የተነጋገሩበት አጋጣሚ አለ። እስኪ ምንድነው የሚለው አብረን እንመልከት። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በድንጋይ ሰላም ነው እንዴት ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም ማለሽ። እሺ ቢኒ በትላንት ነው ላይቭ ነው ሐሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው በርና መስኮትን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው። እና ይህን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች፣ የሃይማኖት ተቋማት በነፃ ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራልን፣ ሌሎችም አርቲስቶችም ማንኛውም ለማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ይችላል። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምሮ የሚቀንሰው ነገር ልክ ነው። እግዚአብሔር አሰበተኝ ይሁን ያሰበኝ ለማመስከር ፈልጌ ነው። እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ ተወዳጁ ድምፃዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ታዋቂው ድምፃዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። ድምፃዊው ወደ ሀገሩ መመለሱንና የጤና መታወክ እንዳጋጠመው ያሳወቀው በይፋዊ የማህበራዊ ትስስር ገጹ አማካኝነት ነው። ጎሳዬ በፌስቡክ ገጹ ላይ ባሰፈረው አጭር መልእክት ታሚሜ ገባው፣ ስለ ሁሉ ግን እግዚአብሔር ይመስገን በማለት የገጠመውን የጤና እክል ከምስጋና ጋር አያይዞ ገልጿል። ድምፃዊው ከመልእክቱ ጎን ለጎን ከኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶግራፍ የለጠፈ ሲሆን መልእክቱ እንደተሰራጨ በበርካታ አድናቂዎቹ ዘንድ ድንጋጤን ፈጥሯል። ተወዳጁን ድምፃዊ ኮመንት ላይ ጨርሶ ይማርህ በሉት።
ዶክተር ቢኒያም መቄዶንያ እንግዲህ ያው ስለ እሸቱ መለሰ ይህን ንግግር ተናግሯል። እሸቱ ምንም የሚከፈለው ነገር የለም ከቤተ ክርስቲያኑም ሆነ ከመቄዶንያም ሆነ በሰራቸው በጎ አድራጎቶች ምንም የሚከፈለው ነገር የለም በማለት ተናግሯል ማለት ነውና እውነትም ይመስለኛል። ያው እሸቱ መለሰ እንዲህ ላይቭ ላይ በሚቀመጥበት ሰዓት ለራሱ ጥቅም ያገኛል ብዬ አላስብም። ያው ሌላ በሚሰራቸው ስራዎች ሊያገኝ ይችላል፣ ግን በእርዳታ ዙሪያ ላይ ምንም ለሱ የሚተርፈው ብር አለ ብዬ አላስብም እና ብዙ ሰዎች ተጠቃሚ እንደሆነ አድርገው ነው የሚያስቡት። እኔ ምንም ብዬ አረገምኩትም እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምን ማለት ነው እናቴ? እግዚአብሔር አንተ ፍረድ ብቻ በሱ ሰው ጉዳይ። የምር አሁን እዚች ላይ የተናገረችው ንግግር በጣም ነው የሚደብር ንግግር ነው ብዬ ነው ማስበው። ምክንያቱም ምንድነው ያው በእሸቱ መለሰና በባምቢ በቲክቶከሯ ባምቢ መካከል የነበረውን አለመግባባት ያው ሁላችሁም ሰምታችኋል ብዬ አስባለሁ ከዚህ ቀደም ማለት ነው። እና ብዙ ሰዎች አሁን ላይ እሸቱ እንደዚህ በመሆኑ ተደስተዋል። ያው በተለይ ደግሞ ቲክቶክ አካባቢ ያሉ ሰዎች እና የባምቢ ተከታዮች ተደስተው ነበር አሁን ላይ እሸቱ እንደዚህ በመሆኑ ማለት ነውና ይህ ደግሞ አግባብ ነው ብዬ አላስብም። ምክንያቱም እሸቱ መለሰ መጨረሻ ላይ ያደረገችውን ነገር ብቻ ነው ሰዎች ያስተዋሉ የሚገኙት። በተለይ ደግሞ ከሷ ጋር ተጣሉ፣ ብቻ አልተግባቡም አይደለ? እሺ ይሁን፣ እሱም ጥፋተኛ ሊሆን ይችላል፣ እሷም ጥፋተኛ ልትሆን ትችላለች፣ አልተግባቡም። ግን እሸቱ መለሰ ከዚህ ቀደም ያደረጋቸው በጎ ነገሮች መርሳት አለብን ብዬ አላስብም እና እሷን ፕሮቴክት ለማድረግ እሱን እንደዚህ ማበሻቀጥ ጥሩ ነው ብዬ አላስብም። ሲቀጥል ደግሞ እሷ የተናገረችው ንግግር እናቴ እንደዚህ ብላ ተስላለች። ስለት ነው እሸቱን የሆነ ነገር አድርግልኝ ብላ ለብስራተ ገብርኤል ተስላለች እና እናትየው ታድርገውም አታድርገውም እናትየው ትክክል ናት ብዬ አላስብም። ካደረገችው ማለት ነው እንደዛ ማድረጓ ልክ ነው ብዬ አላስብም። ሲቀጥል ደግሞ እሷስ እናቷን እንዴት በእንደዚህ አይነት መልኩ ለአደባባይ ታሰጣለች? እና ባምቢ አበሻ ያደረገችው ነገር ፈጽሞ ተቀባይነት የለውም። አንቺ የልጅ እናቱ ነሽ፣ ልጅ ይዘሽ እያሳደግሽ እሱ በስምና ዝናው ተጠቅሞ አንቺ እያስፈራራ እንዲሁም በልጅሽ እየመጣ እየተናገረሽ አፍነሽለት ልትቀመጪ አይገባም። አደባባይ ማንነቱን ማጋለጥ አለብሽ። ምክንያቱም ባደረገው ነገር መሸማቀቅ አለበት፣ አንገቱን መድፋት አለበት። አንቺ ተጠንቅቀሽ ምንም አያረግሽ። በነገራችን ላይ የልጅሽን ጫፍ እንደዚህ አይነካው። ጥንቃቄ ማድረግ ተገቢ ነው። አዎ መጠንቀቅ አለብሽ። በመቀጠል ደግሞ ህግ አለ። በአካባቢሽ ለሚገኙ የህግ አካላቶች ማሳወቅ አለብሽ። ልጅሽ ላይ አይደለም ሌላ ነገር ዝምቧን እሺ ቢሏት ማለት ነው ነምበር 1 ተጠርጣሪ ወይም ነምበር 1 ተጠያቂ እሱ እንዲሆን ሂደሽ ማመልከት አለብሽ፣ መናገር አለብሽ። አለፍ ሲል ደግሞ ሚዲያ ላይ መተሽ እሱ በሚዲያ ነው አይደለ፣ በሶሻል ሚዲያም ሆነ በኖርማል ፕሮግራም ነው አይደለ ፍምስናን ዝናን እውቅናን ያገኘው። ሚዲያ ላይ መተሽ ማንነቱን ማጋለጥ አለብሽ። በዚህ ሰውዬ ምክንያት የብዙ ሴቶች ስም ጠፍቷል። የብዙ ሴቶች ስለ ልቦና ተጎድቷል። የብዙ ሴቶች ህይወት ተበላሽቷል ብለሽ ምክንያቱም አንቺ ላይ እንደዚህ ያደረገ ካለ ሌሎቹም ላይ ስላለማድረጉ ምን ዋስትና አለ? ምን ማረጋገጫ አለ? ስለዚህም አንቺ በድፍረት ማንነቱን ወጥተሽ ስታጋልጪ ሌላውም ትመጣልሽ ነገር። በተቀረ ግን ስሙን ሸፍነሽ ስሙን ደብቀሽ የሆነ ሰው አለ ለልጅ ስለፈራው ምናምን ስትይ አንቺ ላይ ዱላም ወይንም ደግሞ የቪው እንትን ነው ምናምን ራስሽ ላይ ነው። ራስሽ በተናገርሽው ነገር ይዝ ታይቀዋለሽ። የጫማ ጥፊ ነው የሚገለባበጠው፣ መልሶ ራስሽን ያሸማቀቅሻል። ስለዚህ ስትቆሚ እስከ መጨረሻው ድረስ ነው የምትቆመው። የስ መጠንቀቅ አለብሽ። ለልጅሽ ተጠንቀቂ። ስታስወጭም ስታስገቢ አይታወቅም። እግዚአብሔር በሄድሽበት ከፊትም ከኋላም ቅዱስ ሚካኤል ቅዱስ ገብርኤል ልጅሽን ከልልልሽ አንቺም ይጠብቅሽ። ነገር ግን በዚህ ደረጃ ደፍሮና በዚህ ደረጃ ያንቺን ሲንግልማ ያንቺን ስብዕና ያንቺን ሞራል ያንቺን ሴትነት ሊጠቀምብሽ ከፈለገ በስምና በእውቅናው ተጠቅሞ እንደዚህ ሊያደርግሽ ከፈለገ ቀጥታ ለህግ አካል ሂደሽ አመልክች። በመቀጠል ደግሞ ሶሻል ሚዲያ ላይ ማንነቱን አዋርጅ። አንቺን ያሳቀቅሽን እሱን ቀና ብሎ መሄድ እስኪያቅተው ይሳቀቃል። ሚዲያ ላይ ደግሞ እድሜ ለቴክኖሎጂ
እንዴ ሌሎችም ቤት ውስጥ ድምጻቸው የታፈነ የሚያለቅሱ ብዙ እናቶች ብዙ ሴቶች ይኖራሉ። በሱ የሳሚነት በሚባል የቲክቶክ ገጽ የምትታወቀው ቲክቶከር እንግዲህ ሰሞኑን ከሰይፉ ፋንታውን ጋር በስልክ ልውውጥ አድርጋ ነበረ። ምንድነው እሱም አንድ ታዋቂ ሰው እኔን እያስጨነቀኝ ነው ወይ ደግሞ እያስፈራራኝ ነው ብቻ ጾታዊ ትንኮሳ እያደረሰብኝ ነውና ያለች ተናግራ ነበርና ሊያሾ ሙሉዓለም ጌታቸውን እየጠቆመች ትገኛለች። ብዙ ሰዎች ደግሞ እያሉ የሚገኙት እንግዳ ሰው ሀብቴ ቴዲ ወይ ደግሞ እንግዳ ሰው ሀብቴ የሚባለውን አርቲስት ነው እያሉ የሚገኙት። ምክንያቱም አብረው ሰርተዋልና በጣም ብዙ ጊዜ አብረው ታይተዋል እያሉ ይገኛሉና አሁን ላይ ጾታዊ ትንኮሳ እያደረሱባት ይገኛሉ እያሉ ብዙ ሰዎች ሐሳባቸውን እየሰጡ ይገኛሉ። ሊያሾም እንደውም በቪዲዮ ላይ ሙሉዓለም ጌታቸውን ጠቆም አድርጋለች ማለት ነውና እውነት ሊያሾ የተናገረችው ንግግር እዚህ ጋር መደግፈው ምኑን ነው ለሷ ሙሉ መረጃ ለህብረተሰቡ ብታጋለጥ ነው የሚሻለው። ምክንያቱም አቴንሽን ፈለጋ ነው ብሎ ነው የሚያስበው ሰው ማለት ነውና ሙሉ መረጃ ብታጋለጥ ያው ህብረተሰቡም ከሷ ጎን ይቆማል። ያኛውም እንደዚህ ያደረገውም ሰው ይሸማቀቃል። ሲቀጥል ደግሞ በስራው ይጠየቅበታል። ባይኔ የቤት ኪራይ ስንት ብር ነው የምትከፍዩ? 6000 ብር። ወር ስንት ብር ትሰሪያለሽ? ያው ደሞዝተኛ ነኝ 8000 እና እንዴት ነው 8000 ተሰርታ 6000 ብር? ያ አንዳንድ ነገሮችን ያው ትሞካክራለህ በትርፍ ሰዓት። እሱም ሊኖርም ላይኖርም ይችላል። ወይ 12000 ብር። በወር ስንት ብር ነው የምትሰሪው? 30000 ብር። ዋው ያንቺ አሪፍ ነው ምንም አይደለም። 4000 ብር። ደሞዝሽ በወር ስንት ብር ትሰሪያለሽ? 6500። እሺ እንዴት ነው ቆይ የምትኖሪ? ያው ምኖረው ያው ኑሮ በጣም ከባድ ነው፣ ግን ተፍ ተፍ እያልኩ እንግዲህ ያለንበትን የኢኮኖሚ ሁኔታ በዚህ ቪዲዮ መመልከት ይቻላል። ደሞዝ ምንሰራውና ለቤት ኪራይ ወይ ደግሞ ለገቢያችንና ወጪያችን ፈጽሞ ተቃራኒ እንደሆነ የሚያሳይ ቪዲዮ ነው። ሰላም ነው አባ እንዴት ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ያንቀለቅላል። ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። ለአንተ ምንድነው? አይ በጣም ተመቸኝ። አለባበስ ነው ጸዴ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳም ካልበላንም እንዴ ይበላ ግማታ ባንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን እናንተ ጋር ተስተግና ለምን አናወራ? ወይ ማዬ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። ታማር እንዴ እከካ ይወጋ ይወጋ ተላበቤች አትብሽት ጉርሽት ራስ አፈር ይያትጋይ በጣም ንፍጥ ተረው ያስሮጣል ያስሮጣል። ሴት ልጅ 4 እግር የሚኖራት መቼ ነው? ሴት ልጅ 4 እግር የሚኖራት መቼ ነው? ዛሬ the one and only ታጠቅ in the building ታጠቅ in the building ይላል የኢትዮጵያ ብቸኛው ግሬስፉል የሆነ ምን ስትሪመር ታት ግባ። ብዙ ጊዜ ብዙ ሰው ደስ የሚለው ካሽ ነውና ሁሉ ለኔ ነው ሲያቢል። ስለዚህ አንድ ጥያቄ 500 ብር ነው ዋጋው። እኔ ልጠይቅና እሺ አንድ ጥያቄ 500 ብር ነው ዋጋው። እሺ አንድ ነገር አለ። ስራውን የሚጀምረው ተወጥሮና ቆሞ ነው። ልክ ሲጨርስ ግን ያለበት ቦታ ላይ የለም፣ ድክምክም ብሎ ወድቋል። ሂንት ትሰጠኛለህ? ጠይቀህ ኦፍ ኮርስ ምንድነው? ኧረ እባክህ ሞክር። ያው ጾታ የለውማ። ሻማ ጾታ አለው እንዴ? ኧረ አንተ ገነት አገባም እውነት አይገባም። ሴት ልጅ 2 አላት፣ ላም ግን 4 አላት። ምንድነው? ሴት ልጅ እግር ነው። 100% 500 ገብተናል። 500 ሴት ልጅ 4 እግር የሚኖራት መቼ ነው? ሴት ልጅ 4 እግር የሚኖራት መቼ ነው? አሬ ነው ይሁን ነገሮችን ኢማጂን አድርግ። ልጅ ስታረግዝ ነው። እንዴት ስታረግዝ? ስትወልድሽ። አይ አይሆንም፣ ሞክር ሌላ። ከዚህ ሙከራዎች አትችልም። 4 እግር ሲኖራት 4 እግር የሚኖራት መቼ ነው? አሬ አይኖራትም። ግርምሽ ለኔ ጥያቄው ለኔ ይምጣ እያለ ነው። 4 እግር የሚኖራት መቼ ነው አልኩኝ እኮ። ምን መቼም አይኖራትም ታት አልኩኝ እኮ። መቼም አይኖራትም ተመልሷል ብሏል። 1000 ብር
1000 ብር እየመራ ነው ታት ሬላሽ በፍጥነት የምትመልስልኝ የለበስከው ጃኬት ላይ ስንት ቁልፎች አሉ? ዳም 5 ኦኬ 6 7 8 ሁሉም አፈልቼ ነበር። ጥያቄዎቹ ግን ከባባድ ናቸው። የስልክህ የባትሪ ፐርሰንት ስንት ነው? የመጨረሻ ጥያቄ 57 60 1000 ብር ብቻ እዚህ ጋር ቆጥሮ ይወስዳል በታማኝነት 1 2 3 4 1000 ብርስ ማን አየበት? ብቻ የዚህ ልጅ ጥያቄዎች በጣም አሪፍ ጥያቄዎችን ነው የሚጠይቀው። እንዴት ልበላችሁ፣ ይሄ የምታስቡትን ሳይሆን በማታስቡት አንግል ነው መልሱን የምታገኙትና አሪፍ ጥያቄዎችን ነው የሚጠይቀው። ለማንኛውም ውድ ቤተሰቦች የዛሬ ቪዲዮቻችን ነኝ የሚመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።